ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። በሐሳብ መስጫ ሳጥናችን ላይ ትላንታችሁ እንዴት አለፈ? ዛሬስ ምን እንጠብቅ? ልታጋሩን ትችላላችሁ ውድ ቤተሰቦቻችን። አስቀድመን የአገር ቤት ጉዳይ እናነሳለን። በአውሮፓ የመረጃ ሰዓታችን በእግር ኳስ በጣም ምርጡን ጨዋታ ማለት በሚያስደፍር ሁኔታ በአውሮፓ ሻምፒዮንስ ሊግ ታሪክ ደግሞ ለመጀመሪያ ጊዜ እንዲህ አይነት እግር ኳስን ተመለከትን። ጨዋታው ሜዳ ፓርክ ደ ፕሪንስ፣ ተፋላሚዎቹ ፓሪሰን ዠርሜን እና ባየር ሙኒክ ናቸው። ለመሆኑ የምሽቱ ጨዋታ 9 ግብ ሲቆጠርበት ግቦቹ መነሻቸውና አይነታቸው በአውሮፓ ሻምፒዮንስ ሊግስ እንዲህ አይነት ታሪክ ለመጀመሪያ ጊዜ ሲፈጠር በየትኛው ጉዳይ ነው? የፓሪሰን ዠርሜንና የባየር ሙኒክ ፊት መስመር አይመሬ መሆኑን ለነ ሁዋን ክራይፍም ለነ ቴሪ ዳንኤል ኦነሪም ምላሽ የሰጠ ግብ ጠባቂዎቹ ጨዋታው እስኪያልቅ የተጨነቁበት እነ ዴምቤሌ ኮከብ የነበሩበት እነ ሃሪኬን አዲስ ታሪክ የጻፉበት እግር ኳስ ለደጋፊዎቿና ለአፍቃሪዎቿ ውለታ የከፈለችበት ምሽት ነበር ማለት ይቻላል። በእግር ኳስ ብዙ ነገር አይተንበታል። ይሄንን ጨዋታ ለእናንተ እንዴት ተመለከታችሁት? እንዴት አገኛችሁት? በሐሳብ መስጫ ሳጥናችን በቃል ስፖርት ዩቲዩብ ቻናል መልከታችሁን አጋሩን። እኛ በመረጃ ሰዓታችን በጣም ሰፊ ሽፋን እንሰጠዋለን ይሄንን ጨዋታም። በአውሮፓ የመረጃ ሰዓታችን ታላላቆቹን ክለቦች እናነሳለን። በሪያል ማድሪድ በኩል ወቅታዊ የቡድን ዜና ይዘናል። ሪያል ማድሪድን መረጃ በተጨማሪ በባርሴሎና በኩል የቡድን ዜና እናነሳለን። ከዛ በዘለለ ዛሬ የምንጠብቀው አንድ ትልቅ ጨዋታ አለ፣ እናነሳዋለን። የዓለም ዋንጫንም የተመለከተ ልዩ ጥንቅር በቃል ስፖርት ዩቲዩብ ቻናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃም ሰዓታችን በርከት ያሉ ጥንቅሮችን እናነሳለን። ትላንትና እንደ በጣም ትልቅ ጨዋታ ነበረ እንግሊዝ ውስጥ፣ የትና እንዴት የሚለውን እንነግራችኋለን። ቶትናም ለመትረፍ በሚያደርገው ጥረት ላይ አሁንም በእንቅርት ላይ ጆሮ ደግፍ የሆነ ነገር እያስተናገደ ነው። ቡድኑ የቶትናምን ላይተርፍ የሚችልበት እድል እየሰፋ እንዲመጣ የሚያደርጉ ናቸው። ጉዳዩን እንመለከተዋለን። የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ለፍጻሜ ባለፍኩ ብሏል። ምክንያቱን እነግራችኋለን። ትላንት ጋርዲዮላ ያደረጉት ነገር በጣም አነጋጋሪ ሲሆን የቡድኑ ተጫዋች ሃላንድ ደግሞ ከሳቸው በጣም በተቃራኒ ነበር ከፔፕ። ምን ተፈጥሮ ነው ሲቲ ቤት? በቃል ስፖርት ዩቲዩብ ቻናል ከያዝነው መረጃ ነው። ቼልሲ የተጫዋቹን ለመሸጥ ይቸገራል እየተባለ ነው። ጉዳዩን እናጠረዋለን። ከዛ በዘለለ ከአሰልጣኝ ሹምሽር ሂደቱ ጋር በተያያዘ ከቼልሲ የሚወጡና ወደ ቼልሲ የሚመጡ ተጫዋችን በተመለከተና የቡድን ዜና በቃል ስፖርት ዩቲዩብ ቻናል። በሊቨርፑል የመረጃ ሰዓታችን የዝውውር ጉዳይ ላይ ትኩረት እናደርጋለን። ክለቡ ሁለት አጀንዳዎቹ በቀጣይ ይጠበቃሉ። ስሎትን የማቆየት ሂደቱ ሞር እየቀረበ የመጣ ነው። ከዛ በኋላ ማንን ያስፈርማል የሚለው ይጠበቃል። የቡድን ዜና ለሊቨርፑል ደጋፊዎች በቃል ስፖርት ይዘናል። ቀጣይ ጨዋታ ላንክሻር ደርቢ ነው፣ ማንቸስተር ዩናይትድ ከሊቨርፑል። ጉዳዩን የተመለከተ ጥንቅር እናካፍላችኋለን። በማንቸስተር ዩናይትድ ጉዳይ ላይ በብዙ ሲተች የምናውቀው ጄሚ ካራገር ለየት ባለ ሀሳብ መጥተዋል። ጋሪ ኔቭል ስለ ዩናይትድ ዝውውር ኮቢ ነው በማንቸስተር ዩናይትድ ግማሹን ያህል ከስረው ስለሚሸጡ ተጫዋች ጨምሮ በርካታ ጥንቅር ይዘናል በቃል ስፖርት ዩቲዩብ ቻናል። አርሰናል ዛሬ በሜትሮፖሊታኖ ስቴዲየም በብዙ መንገድ ከበድ ያለ ፈተና ይገጥመዋል። አንድም ከአትሌቲኮ ማድሪድ አንድም ከአየር ሁኔታው ነው። የቡድን ዜና በሁለቱም ክለቦች በኩል እናነሳለን። ዲየጎ ሲሜኔ ጨዋታው አልደርሳለኝ ሲሉ፣ ራያ የምንጫወተው እስከ ፍጻሜ ሲል፣ ቶማስ ሙለር ግን ለሁለቱ ክለቦች የላከው መልእክት በጣም አነጋጋሪ ሆኗል። የቡድን ዜና ስናነሳ ቡካዮ ሳካን ጨምሮ ሚኬል አርቴታ፣ ማርቲን ኦዴጋርድ የጋዜጣዊ መግለጫ፣ የዛሬ ጨዋታ በስፋት ይዳሰሳል። በአርሰናልን በኩል በቃል ስፖርት ዩቲዩብ ቻናል ትላንታችሁ እንዴት አለፈ? ዛሬስ ምን እንጠብቅ? መልከታዎቻችሁን እያጋራችሁን በድጋሚ መልካም ቆይታ ተመኘን። በሀገር ቤት እንጀምር። የኢትዮጵያ ፕሪሚየር ሊግ በኢትዮጵያ ዋንጫ ከተቋረጠ በኋላ ዛሬ ጅማሮን ያደርጋል። ዳግም በ29ኛ ሳምንት ማለት ነው። በእርግጥ በሳምንቱ መጨረሻ የተስተካካይ መርሃ ግብር ሸገር ደርቢ እንደነበረ ይታወቃል። የጊዮርጊስና የቡና ጨዋታ ዛሬ በ29ኛ ሳምንት በአዲስ አበባ ስቴዲየም ኢትዮጵያ መድን ከሐዋሳ ከተማ፣ ሸገር ከተማ ከወላይታ ዲቻ ጨዋታቸውን የሚያደርጉ ሲሆኑ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ኢትዮ ኤሌክትሪክ ከመቻል፣
አዳማ ከተማ ከድሬዳዋ ከተማ ጨዋታቸውን የሚያከናውኑ ይሆናል። ስለዚህ ቃል ስፖርት ዩቲዩብ ቻናል በተከታታይ መረጃችን እነኚህን ጨዋታዎች ሽፋን የምንሰጣቸው ይሆናል። በዛሬው ዕለት በአውሮፓ በጣም ግዙፍ እና ተጠባቂ መርሃ ግብር አለ። ጨዋታው የሚካሄደው ምሽት 4 ሰዓት፣ የመጫወቻ ሜዳው በሪያድ ኤር ሜትሮፖሊታኖ ስቴዲየም ማድሪድ ስፔን ውስጥ ነው። ጨዋታው በአትሌቲኮ ማድሪድ እና በአርሰናል መካከል ይደረጋል። የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ነው። ጨዋታው የተመለከተ በጣም ሰፊ ጥንቅር በቃል ስፖርት ዩቲዩብ ቻናል ተይዟል። በተለይም በእንግሊዝ ፕሪሚየር ሊግ የአርሰናል የመረጃ ሰዓት ነው በጣም ሰፊ ሽፋን የምንሰጠው ይህንን ጨዋታ። ሌላ ደግሞ አንድ ተጠባቂ ጨዋታ አለው። ውድ ቤተሰቦቻችን በሳውዲ ፕሮ ሊግ አል ናስር በሜዳውና በደገፊት ከአል አህሊ ጋር የሚያደርጉት ጨዋታ ነው። ምሽት 3 ሰዓት ሲል ይጀምራል ጨዋታ። ለአውሮፓ ሻምፒዮንስ ሊግ የምሽቱ ጨዋታ 1 ሰዓት ሲቀረው ማለት ነው። 3 ጨዋታዎች ናቸው እንዳጠቃላይ አልሪያድ ከአልቃዳሻ፣ አልታውን ከአሊታድ ምሽት 1 ሰዓትና ምሽት 1 ሰዓት ከ10 ሲል የሚጀምሩ ጨዋታዎች ናቸው። የአልናስርና የአል አህሊ ጨዋታ ግን ዛሬ በትልቁ ይጠበቃል። ይህንም ጨዋታ የተመለከተ ጥንቅር ይዘናል። ትላንት እግር ኳስ ለአፍቃሪዎቿ በትክክል ምላሽ የሰጠችበት አንድ እግር ኳስን የሚወድ ሰው እግር ኳስ ለመውደዱ ምክንያት መደርደር ካለበት አንደኛ ደረጃ ላይ ሊያስቀምጠው የሚችል የቅርብ ጊዜ ትውስታ ነው። የፓርክ ደ ፕሪንሱ የምሽቱ ጨዋታው በፓርክ ደ ፕሪንስ ፓሪሰን ጀርሜን ከባየር ሙኒክ ያደረጉት ጨዋታ በፓሪሰን ጀርሜን 5-4 ድል አድራጊነት ተጠናቋል። ጨዋታውን ጎሎቹን አንድ ባንድ እንመልከታቸው። በጨዋታው ሃሪኬን ገና በ17ኛው ደቂቃ ላይ በፍጹም ቅጣት ምት ባየር ሙኒክን መሪ ያደረገ። ከዛ በኋላ በፓሪሰን ጀርሜን በኩል ክቫራትስኬሊያን 24ኛው ደቂቃ ላይ ያደረጋቸው። ኔቬዥ 33ኛው ደቂቃ ላይ መሪ ያደረገ ፓሪሰን ጀርሜንን። ሚኬሎ ኦሊሴ 41ኛው ደቂቃ ላይ ያደረጋቸው ባየር ሙኒኮችን። ከዛ በኋላ 45ኛው ደቂቃ ተጠናቆ በጨማሪው ደቂቃ ኦስማን ዴምቤሌ በፍጹም ቅጣት ምት ፓሪሰን ጀርሜን 3-2 እየመሩ ረፍት እንዲወጡ አረገ። ምናልባት ፍጹም ቅጣት ምቷ በተወሰነ መንገድ ለተመልካቾችን ተዋት። ከዛ በኋላ ከረፍት እንደተመለሱ 56ኛው ደቂቃ ላይ ክቫራትስኬሊያ ለቡድኑ 4ኛ ለሱ 2ኛውን ግብ አስቆጠረ። ከዛ መልሶ ኦስማን ዴምቤሌ ለቡድኑ 5ኛውን ለሱ 2ኛውን ግብ አስቆጥሮ ጨዋታውን ፓሪሰን ጀርሜን 5-2 መምራት ጀመረ። በኋላም ላይ ዲቴፔ ሜካኖ 65ኛው ደቂቃ ላይ ባየር ሙኒክን ወደ ግብ መጠን ከ2 ወደ 3 አሳደገ። ሉዊስ ዲያ 68ኛው ደቂቃ ላይ የባየር ሙኒክን ግብ ከ3 ወደ 4 አሳደጉ። ጨዋታው 5-4 በፓሪሰን ጀርሜን ድል አድራጊነት ተጠናቋል። በግማሽ ፍጻሜ ታሪክ ለመጀመሪያ ጊዜ ነው ውድ ቤተሰቦቻችን ከረፍት በፊትም 5 ግብ ስንመለከት በ90 ደቂቃም 9 ግብ ስንመለከት በመጀመሪያ ዙር ጨዋታ ብቻ ማለት ነው። ምናልባት ቁጥር በብዙ ይገልጸዋል ጨዋታውን። ከምን አይነት አጋጣሚ ነው እነኚህ ሁሉ ግቦች የመጡት ግን የሚለው እንመልከት። ፓሪሰን ጀርሜን 5-4 በሆነ ውጤት ድል አደረገ። ግብ የማስቆጠር ንጻሬ ካየን ባየር ሙኒክ ፍጹም የተሻለ ነበረ። 2.51 ግብ የማስቆጠር ንጻሬ ነበረው። ኦልሞስት ተጨማሪ 1.5 ግብ አግኝቷል እንደማለት ነው ባየር ሙኒክ። በፓሪሰን ጀርሜን በኩል 1.91 ግብ የማስቆጠር ንጻሬ ነበረው። ተጨማሪ 3 ግቦችን ከምንም አግኝቷል እንደማለት ነው። ፓሪሰን ጀርሜን 12 ሞከረ፣ እንዲሁም ባየር ሙኒክ 10 ሞከረ። ኢላማውን የጠበቀ ግን ካልን የባየር ሙኒክ ፍጹም የተሻለ ነው። ከ10ሩ 8ቱ ኢላማውን የጠበቀ ነው። የፒኤስጂ ከ12ቱ 5ቱ ኢላማውን ጠብቆ 5ቱም የተቆጠሩ ናቸው። በጣም አነጋጋሪው ደግሞ 57 በመቶ ባየር ሙኒክ ኳሱን ተቆጣጥሮታል። 43 በመቶ ብቻ ፓሪሰን ጀርሜን ጨዋታውን መቆጣጠር ችሏል። በኳስ እንቅስቃሴ ደረጃ ምናልባት ቁጥር በደንብ ስለሚገልጸው ጨዋታውን ከዚህ አንጻር በእርግጥ የእናንተ መልከታ በቃል ስፖርት ዩቲዩብ ቻናል ስለምንሻው በሀሳብ መስጫ ሳጥናችን ላይ የምሽቱ ጨዋታ እንዴት ነበር የሚለው ልገልጹልንም ትችላላችሁ። በጨዋታው ምን ለየት ያሉ ነገሮች ነበሩ የሚለውን ደግሞ በተወሰነ መንገድ እንመልከተው። በነገራችን ላይ ጆ ኔቬዝ በአውሮፓ ሻምፒዮንስ ሊግ 7 የግብ አስተዋጽኦ አለው። በጣም አስገራሚው ወይ የጀርመን ወይ የእንግሊዝ ክለቦች ላይ ብቻ ነው ይሄ ያለው። ባየር ሙኒክ ተጫዋቾች ደግሞ 10 ሲደመር ግቦችን በአንድ ውድድር 3 ተጫዋቾች ሲያበረክቱ ይሄ በታሪክ ለመጀመሪያ ጊዜ መሆን ችሏል። ክቫራትስኬሊያን 15 የግብ አስተዋጽኦ አለው ዘንድሮ በአውሮፓ ሻምፒዮንስ ሊግ ላይ።
በታሪኬ ለፓሪስ ሰን ዠርሜን በጣም ከፍተኛው ነው። ሉዊስ ኤንሪኬ በ77 ጨዋታ 50ኛ የአውሮፓ ሻምፒዮንስ ሊግ ድላቸው ላይ የደረሱ ፈጣኑ አሰልጣኝ እንዲሆኑ ያስቻላቸው ምሽት ነበረ። ሃሪኬን የመጀመሪያው እንግሊዛዊ ተጫዋች ሆኗል። 6 ተከታታይ ጨዋታ ገቢ ያስቆጠረ። ፓሪስ ሰን ዠርሜን ከባየር ሙኒክ በአንድ የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ መጀመሪያ ዙር ጨዋታ ይሁሉ ግብ ተመለከተን። በተለይም በመጀመሪያ 45 5 ግብ ተመልክተናል። ሚኬል ኦሊሴ 5 ጎል 5 አሲስቶችን በአንድ የአውሮፓ ሻምፒዮንስ ሊግ ውድድር ለባየር ሙኒክ ከሮበርት ሌዋንዶስኪ እና ከሌሮይ ሳኔ በኋላ ኦስማን ዴምቤሌ በአውሮፓ ሻምፒዮንስ ሊግ በሁለቱም የጨዋታ ላይ ማለት ነው በጨዋታው ላይ ማለት ነው በመጀመሪያ ዙር ጨዋታ ላይ ግብም ያስቆጠረ አሲስት የሚያደረገ ለፓሪስ ሰን ዠርሜን ከዲማሪያ ቀጥሎ ለመጀመሪያ ጊዜ የሆነ ተጫዋች ሆኗል። በዚህ ጨዋታ ላይ ውድ ቤተሰቦቻችን በሁለቱም ክለቦች መካከል እንግዲህ በተቆጠሩት ግቦች ፓሪስ ሰን ዠርሜን 5 ባየር ሙኒክ 4 ነው ያስቆጠሩትና ሁለት ቡድኖች በግማሽ ፍጻሜ መጀመሪያ ዙር ጨዋታ 4 ሲደመር ግብ ሲያስቆጥሩ ይህ በታሪክ ለመጀመሪያ ጊዜ ነው። ፒኤስጂ ከባየር ሙኒክ እንግዲህ 8 ሲደመርም ግብ የተቆጠረበት በታሪክ የመጀመሪያው ጨዋታ ነው። እንዲህ እያለን ብዙ ነገር ብንዘረዝር የምሽቱ ጨዋታ የመጀመሪያ ሆኖ እናገኘዋለን። የፒኤስጂን ሁለት የማሸነፊያ ግቦች ያስቆጠረው ኦስማን ዴምቤሌ ጨዋታው ኮከብ ተጫዋች ተብሎ ተመርጧል። ከጨዋታው በኋላ አስተያየቱን የሰጠው ዴምቤሌ የማይታመን ጨዋታ ነበረ፣ በውጤቱ ደስተኞች ነን ብለዋል። አክሎም ወደ ሙኒክ ለማሸነፍ እንሄዳለን ሲል ስለ መልሱም ጨዋታ ተናግሯል። በመልሱ ጨዋታችንን ፈጽሞ አንቀይርም ያለው ዴምቤሌ አጥቅተን እንጫወታለን፣ ይሄንኑ ጨዋታ ነው የምንደግመው አሊያንዝ አሬና ላይ እንጂ ፈጽሞ ሜዳ ቀየርን ብለን አንከላከልም ሲል ተደምጧል። በእርግጥ ይህንን ሀሳብ ሉዊስ ኤንሪኬ ማጠናክረውታል። በርካቶችም አሁን የሳምንቱን ጨዋታ በጉጉት የሚጠብቁበት አንደኛው ምክንያት እሱ እንደሆነ ይታወቃል። ፒኤስጂ የባየር ሙኒክን የ19 ጨዋታ ተከታታይ ያለመሸነፍ ጉዞ ሲረታ የኦስማን ዴምቤሌ ሚና ትልቅ ነበረ። ፒኤስጂ ከ2021 በኋላ ለመጀመሪያ ጊዜ በሻምፒዮንስ ሊግ ባየር ሙኒክን ሲያሸንፍ የኦስማን ዴምቤሌ ሚና ትናንት ትልቅ ነበረ። ፒኤስጂ ባለፉት 10 የአውሮፓ ሻምፒዮንስ ሊግ ጥሎ ማለፍ ጨዋታ 9ኛ ጨዋታውን ድል ሲያደርግ አንድ ብቻ ናቸው የወጣው። የኦስማን ዴምቤሌ ሚና እንዲሁ በትልቁ ሊነገር ይችላል። የፒኤስጂው ተጫዋች ማርኪኒዮስ አዝናኝ ጨዋታ ማድረግ የረጅም ጊዜ ህልሙ እንደነበረ ተናግሯል። ሁሉም የእግር ኳስ አፍቃሪ በዚህ ጨዋታ ተዝናንቷል ብዬ አስባለሁ ሲል ማርኪኒዮስ ተናግሯል። አክሎ ሜዳ ላይ ደግሞ አስደሳች ነበር፣ ለዓመታት ስናልመው የነበረ አይነት ጨዋታ ነበር ሲል ተደምጧል። ምናልባት ውድ ቤተሰቦቻችን እንዲህ አይነት ጨዋታም በእግር ኳስ ዓለም ውስጥ ቢፈለጉ አይጠፉም። ግን በቅርብ ዓመታት ውስጥ እንዲህ አይነት ጨዋታዎችን አይታችሁ ነበረ የሚለውን ግን እናንተ ጻፉልን። ማርኪኒዮስ ግን ይሄ ለተመልካች የተከፈለ ውለታ ብሎታል። ስለ ጨዋታው አስተያየቱን የሰጠው የቀድሞ ተጫዋቾች በጨዋታው በጣም ደስተኛ መሆናቸውን እየተናገሩ ነው። እግር ኳስ አሰልቺ ሆኗል በሚል ቅሬታ ሲያቀርቡ የነበሩ አካላትም ትላንትና በጣም መዝናናታቸውን በተለይም ጨዋታውን በቀጥታ ሲያስተላልፉ የነበሩት እንደ ቤነ ስፖርት፣ እንደ ቲኤንቲ ስፖርት፣ እንደ የአሜሪካው ግዙፍ ሚዲያ ሲኤንቢሲ ስፖርት ላይ የነበሩ የሚዲያ አስተላላፊ በተለይም የቀድሞ ተጫዋቾችም ጋዜጠኞችም በዚህ ጨዋታ ምን ያህል እንደተዝናኑም በተደጋጋሚ ሐሳብ ሲያጋሩም ነበረም። በመልሱ ጨዋታ አስፈላጊ ከሆነ ሕይወታችንን እንሰጣለን ብሏል ቪንሰንት ኮምፓኒ። የባየር ሙኒክ ዋና አሰልጣኝ ቪንሰንት ኮምፓኒ በመልሱ ጨዋታ ያላቸው ለመስጠት ወደ ሜዳ እንደሚገቡ ገልጸዋል። በሜዳችን እንጠብቃቸዋለን ፓሪስ ሰን ዠርሜኖችን ሲሉ የዛቱት ኮምፓኒ ያለውን እንሰጣለን፣ አስፈላጊ ከሆነ ሜዳ ላይ እንሰዋለን ያሉት እሳቸው ጨዋታውን አጥብቀው እንደሚፈልጉት የገለጹት አሰልጣኙ አሊያንዝ አሬና ላይ ሊፈጠር የሚችል ነገር ይኖራል፣ ድባቡ የተለየ ነው ብሏል። ያ ማድሪድን ሲረቱበት ቀይ ለብሳችሁ ኑ ብለው ከደጋፊ እስከ ሰራተኛ ቀይ ያለበሱት ስቴዲየም፣ ያ በጨዋታ ሰዓት ላይ የባየር ሙኒክን ቀይ መለያ የሚለብሰው አሊያንዝ አሬና ለሪያል ማድሪድ እንዴት ፈተና እንደነበረ ይታወቃል። ባየር ሙኒክ ድል እንዲያደርግ ሲረዳ ማለት ነው። ጨዋታውን አጥብቀን እንፈልጋለን፣ በሜዳችን በአሊያንዝ አሬና ሊፈጠር የሚችል ድባብ አለ ያሉት ቪንሰንቶ ኮምፓኒ ከዚህም ይመስላል ጨዋታው ቀጣይ ሳምንት ዓለም ሁሉ በጉጉት እንዲጠብቀው ያደረገ ነው። ልክ የዛሬ ሳምንት በዛሬዋ ቀን የሚደረግ ነው።
የፒኤስጂው ዋና አሰልጣኝ ሉዊስ ኤንሪኬ በምሽቱ ጨዋታ በሁለቱም ቡድኖች ደስተኛ መሆናቸውን ተናግረዋል። በራሳቸውን ቡድን ፓሪስ ሰን ዠርሜን፣ በተፋለማቸውን ባየር ሙኒክ በኩል ማለት ነው። በእርግጥ እሳቸው ከጨዋታው በፊት በጣም ነው የምወዳቸው የባየር ሙኒክ ተጫዋቾችን ብለው መናገራቸው ይታወቃል። በጣም ደስተኞች ነን ያሉት ኤንሪኬ ድሉ ይገባናል፣ ልንሸነፍ ወይም አቻ ልንወጣ እንችል ነበር፣ ይህ የዓመቱ 3ኛ ሽንፈታችን ይሆን ነበረ ብለዋል። ስለ ጨዋታው ያነሱት አሰልጣኙ በእግር ኳስ አሰልጣኝነት ቆይታዬ ይሄ ምርጡ ጨዋታዬ ነው ብሏል። እሳቸው ኦሊሴ ዲያስ፣ ሃሪኬን አይነት ተጫዋቾች ከየት እንዳመጧቸው ግን በጣም አስገርሞኛል ሲሉ ሉዊስ ኤንሪኬ የባየር ሙኒክ የፊት መስመር ተጫዋች እሳቸው በእግር ኳስ ዓለም ውስጥ ካዩቸው በጣም የተለየ በዚህ ዘመን ደግሞ ፈጽሞ ሊታለም የማይችልና ስብስቡን ያመጡበት መንገድ ለእኔ ፍጹም የተለየ ያደርገዋል ይህንን ቡድን ሲሉ ተደምጧል። ዛሬ ለምን የወቅቱ የአውሮፓ ሻምፒዮንስ ሊግ አሸናፊ እንደሆነንም ለዓለም አስመስክረናል ብለዋል ሉዊስ ኤንሪኬ። ምናልባት ብዙዎች ጥያቄ ነበራቸው። እግር ኳስ አሰልቺ ሆኗል፣ እግር ኳስ ያ የምናውቀው ውበቱ ጠፍቷል የሚሉ ቅሬታዎች ከቅርብ ጊዜ ወዲህ እየተነሱ ነው። ለአብነት ያክል ይህን በብዙ ከመጎቱት ውስጥ አንደኛው ቴሪ ዳንኤል ሆነሪ ይጠቀሳል። ትላንትና በፓራማውንት ፕላስ ላይ ተንታኝ ሆኖ ሲያገለግል የነበረው አንደኛው እሱ እንደሆነ ይታወቃል። በሲቢሲ ስፖርት ላይ ማለት ነው። ለዓመታት ያህል እግር ኳስ ደባሪ ነው እያለን ስናመረድ ነበር። ለዛ ትክክለኛው ምላሽ በፓርክ ደ ፕሪንስ ፓሪስ ሰን ዠርሜን እና ባየር ሙኒክ ሰጥተውናል፣ እናመሰግናለን ሲል በአንድ ወቅት ሁዋን ክራይፍ አንድ ነገር ተናግረው ነበረ። በእግር ኳስ 1-0 ከማሸነፍ 5-4 ማሸነፍን እመርጣለሁ። ምክንያቱም የግብ ልዩነቱ ተመሳሳይ ነው፣ 1-0 5-4ም፣ ግን ቢያንስ ስቴዲየም ከፍሎ የገባ ተመልካች ተዝናንቶ መውጣት ያለበት፣ ለአንድ ግብ ስቴዲየም መምጣት የለባቸውም በሚል ይህን ሀሳብ አቀርበው ነበር ሁዋን ክራይፍ። አሁን የነኚህ ሁሉ ሰዎችን ጥያቄ የመለሰ ጨዋታ ትላንት ምሽት ፓርክ ደ ፕሪንስ ላይ ነበረ። መቼስ ግብ ጠባቂዎቹ ጨዋታው እስኪያልቅ የተጨነቁበት ምሽት ነበር ማለት ይቻላል። ማኑኤል ኑዌርም ይሁን የፓሪስ ሰን ዠርሜን ግብ ጠባቂ ሳፎኖቭ፣ ሁለቱ ግብ ጠባቂዎች እንመለሳለን። ለአብነት ያክል በጣም ባልተለመደ ሁኔታ ማኑኤል ኑዌር 5 ኢላማውን የጠበቀ ሙከራ ተሞክሮበት 5ቱም ተቆጥሮበታል። ወደ ቤተሰቦቻችን ማኑኤል ኑዌርም ይሁን የፓሪስ ሰን ዠርሜን ግብ ጠባቂ ሳፋኖቭ ትላንትና ፎጣ ስለመያዛቸው ማረጋገጫ አልተገኘም። ባለፉት 16 ዓመታት ምንም አይነት ኳስ ኢላማውን የጠበቀ ተሞክሮበት ያለመመለስ ሪካርድ አልነበረው ማኑኤል ኑዌር። ትላንትና ግን የተመታ ሁሉን የገባበት ሳፋኖቭም ትላንትና 5.6 የፓሪስ ሰን ዠርሜን ግብ ጠባቂ ሲሰጠው ለማኑኤል ኑዌር 4 ብቻ ነው ሬቲንግ የተሰጠው። ትላንት ግብ ጠባቂዎቹ ብቻ ነበሩ ማለት ይቻላል ጨዋታው እንዲያልቅ በብዙ ሲመኙ የነበሩት። የጨዋታውን ኮከብ እናንሳው። ኦስማን ዴምቤሌ 2 ጎል አስቆጠረ፣ 1 አሲስት አደረገ። በጨዋታው 9.2 ሬቲንግ አገኘ። የጨዋታው ኮከብ ነበረም። በእርግጥ ትላንትና ከ8 በላይ ሬቲንግ ያገኙ ተጫዋቾች ብዛት 7 ነው። 3ቱ ከባየር ሙኒክ ሃሪ ኬን፣ ሉዊስ ዲያዝ፣ ሚኬል ኦሊሴ፣ 4ቱ ከፓሪስ ሰን ዠርሜን ኦስማን ዴምቤሌ፣ ክቫራትስኬሊያ፣ ዲዘርዱይ እና ጆዋዝ ኔቬዝ ናቸው። ግን የጨዋታው ኮከብ የነበረው ኦስማን ዴምቤሌ ነው። ትልቁንም ሬቲንግ ያገኘው በጨዋታው እሱ ነው። እንደ አጠቃላይ ኦስማን ዴምቤሌ ለፓሪስ ሰን ዠርሜን በዚህ ዓመት 35ኛ ጨዋታው ነው ትላንትና ያደረገው። 18ኛ ግቡ፣ 10ኛ አሲስቱ ላይ የደረሰበት በ35 ጨዋታ 28 የግብ አስተዋጽኦ። ምናልባት ባሎንዶርን ድጋሚ ማለም ይችላሉ የሚለውን ለአድማጭ ተመልካቾቻችን እንቶ ኦስማን ዴምቤሌ ግን እንደ አጠቃላይ በእግር ኳስ ሕይወቱ 452 ጨዋታ፣ 134 ግብ፣ 108 አሲስት፣ ባሎንዶርን ያሸነፈ፣ የፊፋ የዓመቱ ምርጥ ተጫዋች የተባለ፣ የፍራንስ ሊጋ የዓመቱ ምርጥ ተጫዋች፣ የአውሮፓ ሻምፒዮንስ ሊግ ምርጡ ተጫዋች፣ የፍራንስ ሊጋ ከፍተኛ ግብ አስቆጣሪ፣ በእርግጥ የዓለም ዋንጫንም ሻምፒዮንስ ሊግንም ላሊጋን እንዲሁ የፍራንስ ሊጋንም ጨምሮ በሊግ ደረጃ በርካታ ዋንጫዎችንም ያሳካ እንደሆነ ይታወቃል። ሃሪ ኬንን እናንሳው። ሃሪ ኬን የመጀመሪያው እንግሊዛዊ ተጫዋች ሆኗል። ውድ ቤተሰቦቻችን ተከታታይ 6 ጨዋታ ላይ ገቢ ያስቆጠረ። በእርግጥ ሪካርድ ከዚህ በፊት ተይዞ የነበረው በቀድሞ የሊቨርፑል ተጫዋች እንግሊዛዊ ስቴቨን ጄራርድ በ5 ተከታታይ ጨዋታ ገቢ አስቆጥሮ ነበር። የስቴቨን ጄራርድ ለየት የሚያደርገው አማካይ ሆኖ ነው ያንን ያስቆጠረው። ሃሪ ኬን 9 ቁጥር ሆኖ ነው ይህንን ማድረግ የቻለው። ምናልባት በሃሪ ኬን በኩል ምናልባት የተወሰነ ነገር መጨመር ካለብን ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ሃሪ ኬን እንግዲህ የመጀመሪያው እንግሊዛዊ ተጫዋች ሲሆን 6 ተከታታይ ጨዋታዎችን ሲያስቆጥር እነኚህ የግብ መጠኖች ግን 6 ብቻ አይደሉም፣ 8 ናቸው። አታላንታና ዩኒየን ሴንት ግሎሲ ላይ 2-2 ስላስቆጠረ ከዛ ውጪ ባየር ሌቨርኩሰን፣ ሪያል ማድሪድ ላይ፣ ፒኤስቪ ላይ ተጨማሪ ግቦችን ማስቆጠር የቻለም ተጫዋች ነው። ሃሪ ኬን በጣም አስደናቂ ጊዜ ላይ የሚገኝ የባየር ሙኒክ እንግሊዛዊ ተጫዋች ነው ማለት ይቻላል።
ሚኬል ኦሊሴን እናንሳ። በአውሮፓ አምስቱ ታላላቅ ሊጎች ውስጥ 20 ሲደመር ግብ 20 ሲደመር አሲስት ያለው ተጫዋች ብንፈልግ ዝርዝራችን ላይ አንድ ሰው ብቻ ነው ያለው። ይሄም የባየር ሙኒክ የፊት መስመር ተጫዋች ኦሊሴ ብቻ ነው። 20 ሲደመር ግብ 20 ሲደመር አሲስት አለው። በነገራችን ላይ በፓርክ ደ ፕሪንስም በአሊያንዝ አሬናም በቤርናቢውም እንደዚሁም ደግሞ በካምፕኑም ሪያል ማድሪድ ላይም ፓሪስ ሰን ዠርሜን ላይም ግብ ያስቆጠረ በጣም አስደናቂ ተጫዋች ኦሊሴ ነው ማለት ይቻላል። ዲያዝንም እንዲያለ መጥቀስ እንችላለን፣ ግን ሶስቱን በጣምራ እንመልከታቸው። ሶስቱ የባየር ሙኒክ የፊት መስመር አጥቂዎች ዲያዝ፣ ኬን እና እንደዚሁም ኦሊሴ 10 ሲደመር የግብ አስተዋጽኦ በአንድ የአውሮፓ ሻምፒዮንስ ሊግ ታሪክ ይሄ ለመጀመሪያ ጊዜ ነው። 3 ተጫዋቾች 10 ሲደመር የግብ አስተዋጽኦ ለአንድ ቡድን ያበረከቱበት። ያ ብቻ አይደለም። እነኚህ ተጫዋቾች በአጠቃላይ በዚህ ውድድር ዓመት ሃሪኬን፣ ሉዊስ ዲያዝ እና ኦሊሴ ሃሪኬን 59 ጎል 7 አሲስት፣ ኦሊሴ 22 ጎል 26 አሲስት፣ ዲያዝ 28 ጎል 21 አሲስት፣ 163 የግብ አስተዋጽኦ። ውድ ቤተሰቦቻችን ሌላ ነገሩን በጣም ከባድ የሚያደርገው ግብ ብቻ ብናይ ሃሪኬን፣ ሉዊስ ዲያዝ፣ ኦሊሴ ያላቸው የግብ መጠንን ብንደምረው 100 ሲደመር አልፏል። ይህንን ከባርሴሎና እና ከሪያል ማድሪድ የፊት መስመር ጥምረት ውጭ ሆኖ ያደረገ የመጀመሪያው ክለብ ባየር ሙኒክ ሆኖ በክለብ ደረጃ ተጫዋቾቹ ደግሞ ኦሊሴ፣ ዲያዝ እና ሃሪኬን ሆነዋል። ትላንትና ለዛም ይመስላል የፓሪስ ሰን ዠርሜኑ አለቃ ሉዊስ ኤንሪኬ ሃሪኬን፣ ሉዊስ ዲያዝ እንደዚሁም ደግሞ ኦሊሴን ከየት ነው ባየር ሙኒክ ያሰባሰባቸው ብሎ እስኪገረሙ ድረስ የተጫዋቾቹን ብቃትና ጥራት ያደነቁበት ምሽት ምክንያቱም ይመስላል። ክቫቻ ክቫራትስኬሊያን በጨዋታው ሁለተኛው ከፍተኛ ሬቲንግ ያገኘው ተጫዋች ነው። በነገራችን ላይ በፍራንስ ሊጋ ዘንድሮ 7 ጎልና 2 አሲስት በአጠቃላይ 9 ግብ አስተዋጽኦ አለው። ሻምፒዮንስ ሊግ ግን ሲሆን ለሱ ይለያል። 10 ጎልና 5 አሲስት 15 የግብ አስተዋጽኦ አለው። ስለዚህ ለሱ የተመቸው ይመስላል። በሻምፒዮንስ ሊግ ታሪክ ለፓሪስ ሰን ዠርሜን በአንድ የውድድር ዓመት 15 የግብ አስተዋጽኦ ላይ ደረሰ። በታሪክ የመጀመሪያው ተጫዋችም ሆነዋል። ክቫቻ ክቫራትስኬሊያን ባለፉት 6 ጨዋታ ውድ ቤተሰቦቻችን ተጫዋቹ በስድስቱ ጨዋታ ወደ 9 ግብ አስተዋጽኦ ያለው ሞናኮ፣ ቼልሲ በደርሶ መልስ፣ ሊቨርፑል ላይ በደርሶ መልስ፣ ባየር ሙኒክ ላይ በተከታታይ ግብ አስቆጥሯል። ያውም ባየር ሙኒክና ቼልሲ ላይ በደርሶ መልስ 3 ጎልና 1 አሲስት አለው። ባየር ሙኒክ ላይ ገና በመጀመሪያ ዙር ጨዋታ 2 ግቦች ላይ መድረስ ችሏል። ክቫራትስኬሊያን የመልስ ጨዋታ አለው። ሊቨርፑል ላይ በተመሳይ በደርሶ መልስ 1 ግብ 1 አሲስት አለው። በጣም የተለየ ውድድር ዓመት እያሳለፈ ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የፓርክ ደ ፕሪንሱ ምሽት እንዲህ ብቻ ተብሎ የሚገለጽ አይደለም። በእግር ኳስ ብዙ ነገሮችን የተመለከትንበት፣ ለነ ቴሪ ዳንኤል ኦነሪም ለነ ሁዋን ክራይፍ ምላሽ የሰጠ፣ ለእግር ኳስ አፍቃሪያን ስቴዲየም ከፍለው ለገቡ፣ በቴሌቪዥን መስኮቶቻቸው እንቅልፋቸውን ለሰው ሁሉ በጣም ምርጡ ጨዋታ ነበር። የእናንተ መልከታ በቃል ስፖርት ዩቲዩብ ቻናል ላኩልን። አጫጭር ስፖርታዊ ጥንቅሮችን እናንሳና ሁለተኛውን የግማሽ ፍጻሜ ጨዋታ የአርሰናል እና የአትሌቲኮ ማድሪድን በቃል ስፖርት ዩቲዩብ ቻናል በአርሰናል የመረጃ ሰዓት እንመለስበታለን። አጫጭር መረጃዎቻችን ይቀጥሉ። ሪያል ማድሪዶች ጆዜ ሞሪኖን ለመመለስ በጣም መቃረባቸውን ተከትሎ ወይም ነገሮች ወደዛ መሄዳቸውን ተከትሎ ለመሆኑ የሳቸው ለማፍረሻ ስንት ነው የሚለው ማድሪድ መረጃው አለው ይላል ማርካ። 6 ሚሊዮን ዩሮ ለቤኔፊካ መክፈል ይጠበቅባቸዋል። እንግዲህ ፍላጎታቸው እንደተጠበቀ ከሆነ ቤኔፊካ ሞሪኒዮን ማቆየት ይፈልጋል ለተጨማሪ ዓመታት። ነገር ግን ቅድሚያ የሚሰጠው ለጆዜ ሞሪኒሆ ፍላጎት ነው። እሳቸው ክለቡን መልቀቅ ከፈለጉና ወደ ሪያል ማድሪድ መሄድ ከፈለጉ የሚፈልጉት ነገር ውል ማፍረሻውን ብቻ ነው። አሁን በወጡ መረጃዎች መሰረት በተለይም በእሳቸው በኩል የውል ማፍረሻ እስከ 6 ሚሊዮን ዩሮ አካባቢ ሊደርስ እንደሚችል መረጃዎች እየወጡ ይገኛሉ። በእሳቸው በኩል ተጨማሪ ደግሞ በሪያል ማድሪድ የሚከፈላቸው የፊርማ የቦነስ ክፍያዎች ሊኖሩ ይችላሉ። ፍሎሬንቲኖ ፔሬዝ በአሰልጣኝ ጉዳይ ላይ የመጨረሻ ውሳኔያቸውን አልወሰኑም። በእርግጥ ከቦርዱ ከበድ ያለ ተቃውሞ እየገጠማቸው ነው ሞሪኒዮ አይምጡ የሚል። ግን እሳቸው ይህን እንዴት አስታርቀው ከቦርዱ ጋር ተስማምተው ጆዜ ሞሪኒዮን እንደተመኙት ወደ የቡድኑ አካል ያደርጋሉ የሚለው ግን በቀጣይ በትልቁ የሚጠበቀው ጉዳይ ነው። በሪያል ማድሪድ ቤት ኤድዋርዶ ካማቪንጋ አሁንም ሀሳቡን አልቀየረም ብሏል። የፈረንሳይ ተነባቢ ጋዜጣ ሬምሲ ስፖርት የፈረንሳይ ተጫዋች በክለቡ የመቆየት ፍላጎቱ እንደተጠበቀ ነው። እሱ በክለቡ ራሱን እንደ መሪ ነው የሚያየው። እናም
ፍሎሬንቲኖ ፔሬዝ ጋርም ጥሩ ግንኙነት ስላለው ያንን ተጠቅሞ ክለቡን እንግዲህ ላለመልቀቅ ወስኗል የተባለው ሪያል ማድሪድ እሱን የመልቀቅ ፍላጎት እንዳለው በስፋት ሲዘገብ እንደነበረ ይታወቃል። ምናልባት የተረጋገጠ ነገር የሚሆነው የኬሊያን ምባፔ፣ የቪኒሺየስ ጁኒየር፣ የጁድ ቤሊንግሃም እንደነ ኦሪዮል ሹዋሚኒ ያለም ተጫዋች ከክለቡ የመልቀቅ ዕድሉ በጣም በጣም ዝቅተኛ የሚባሉት ናቸውና ምናልባት በሪያል ማድሪድ በኩል ክረምቱ እየቀረበ በመጣ ቁጥር አዳዲስ ተጫዋች መምጣታቸው አይቀርምና በዛው ልክ ተሰናባሾቹ ማን ናቸው የሚለው በትልቁ ይጠበቃል። በዘንድሮ የአውሮፓ ሻምፒዮንስ ሊግ እንደ ባርሴሎናው ተጫዋች ላሚን ያማል ተጫዋቾችን እየሸወደ ያለፈ ተጫዋች የለም። በእርግጥ እሱም የለም በውድድሩ በአትሌቲኮ ማድሪድ ባርሴሎና ተሰናብቶ እንደወጣ ይታወቃል። በእርግጥ በዚህ ሰዓት ላይ የከፍተኛ ድሪብል ወይም ተጫዋቾችን ሸውዶ የማለፍ ንጻሪ ያላቸው ሶስቱም ከአንድ እስከ ሶስት ያሉ ተጫዋቾች የሉም፣ ተሰናብተዋል። 17 ጊዜ ተጫዋቾችን ድሪብል አድርጎ ማለፍ ችሏል ላሚን ያማል። ከዛ ሁለተኛውም ሰው ብንፈልገው ጀሬሚ ዶኩ ነው፣ 80 ከውድድሩ ተሰናብቷል። ሶስተኛውም ሰው ቪኒሺየስ ጁኒየር ነው፣ 79 ከውድድሩ ተሰናብቷል። ላሚን ያማል ግን እንዲህ አይነት ጥራትና ንጻሪ ያለው ተጫዋች ነው። ዘንድሮ ለባሎን ዶር ይጠበቅ ነበር፣ ግን ዘንድሮም የአውሮፓ ሻምፒዮንስ ሊግ ከሱና ከባርሴሎና በብዙ ርቆ ለቀጣይ የውድድር ዓመት ሌላ የቤት ስራ እንደሆነባቸው ይታወቃል። ለእግር ኳስ አፍቃሪያን ዛሬ ከሚደረገው የአውሮፓ ሻምፒዮንስ ሊግ የሜትሮፖሊታኖ የአትሌቲኮ ማድሪድና የአርሰናል ጨዋታ መዳረሻ የሚሆን አንድ ጨዋታ እንጠቁማችሁ። ጨዋታው በአልናስር እና በአል አህሊ መካከል ይደረጋል። የሳውዲ ፕሮ ሊግ 30ኛ ሳምንት መርሃ ግብር ነው። ጨዋታው በብዙ ምክንያት በትልቁ ይጠበቃል። አልናስር 37 ድል 2 አቻ 4 ሽንፈት በዚህ ዓመት፣ አል አህሊ በዚህ ዓመት 32 ድል 11 አቻ 4 ሽንፈት ያስተናገደ ሁለቱ ክለቦች የመጨረሻ 5 ጨዋታቸውን ብናይ በክርስቲያኖ ሮናልዶ ቡድን አልናስር በኩል 5ቱንም ድል ያደረገ፣ በነ ሪያድ ማህሬዙ አል አህሊ በኩል ከ5ቱ ጨዋታ 4ቱን ድል ያደረገ፣ አንድ ብቻቸው ወጣ። በእርስ በርስ ግንኙነት አል አህሊ 27 ጊዜ ሲያሸንፍ አልናስር 24 ያሸንፏል። በእርስ በርስ ግንኙነታቸውን ከተመለከትን ውድ ቤተሰቦቻችን አንድ ጊዜ አልናስር ሲያሸንፍ፣ አንድ ጊዜ አልአህሊ ያሸንፏል፣ 2 ጊዜ አቸውቷል። ሁለቱ ክለቦች መካከል የ10 ነጥብ ልዩነት አለ። አልናስር በ76 ነጥብ ይመራል፣ አልአህሊ በ66 ነጥብ ሶስተኛ ነው። ይሄ ጨዋታን ማሸነፍ ለአልናስር የዋንጫ ጉዞ ላይ በጣም 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 ወሳኝ ነውና የሮናልዶ ቡድንና ሮናልዶ ምሽታቸውን እንዴት ይወጡታል የሚለው ይጠበቃል። ለአርሰናልና ለአትሌቲኮ ማድሪድ ቢያንስ የመጀመሪያ 45 መዳረሻ ሊሆናችሁ ይችላል። በ2026 የዓለም ዋንጫ በተቃውሞ ሜዳ ለቆ ልክ እንደ አፍሪካ ዋንጫ እንደ ሴኔጋል ተጫዋች የሚያደርግ ካለ በሙሉ የወጣው ተጫዋች በቀይ ካርድ እዛው መልበሻ ክፍል እንዲቀር ይደረጋል እንጂ እንደ ሞሮኮ የአፍሪካ ዋንጫ የሴኔጋል ተጫዋቾች ወደ ሜዳ መጥተው ተመልሰው ተጫውተው ድል እንዳደረጉት አይደገምም ብሏል ፊፋ። ስለሆነም አንድም ተጫዋች ከዳኛ ጋር በሚፈጠር ችግርና አመፅ ምክንያት ስቴዲየሙን ለቆ መውጣት እንደማይችል ከወጣ ግን በቀይ ካርድ በዛው እንደሚሰናበት ተረጋግጧል። ስለዚህ የዓለም ዋንጫ እንዲህ አይነት ነገር እንዳይደገም ከአሁኑ ፊፋ ማስጠንቀቂያ ለየብሔራዊ ቡድኖች አስታውቋል ማለት ነው። የዓለም ዋንጫ ሊጀመር ውድ ቤተሰቦቻችን 1 ወርና በጣም ጥቂት ቀናቶች ብቻ ይቀሩታል። ታዲያ በዚህ ሰዓት ላይ ብዙ ነገሮችን እየሰማንበት ያለው የዓለም ዋንጫን ጉጉታችሁ እንዴት ያለ ነው፣ መጠበቃችሁ እንዴት ያለ ነው ብለን ሐሳብ መስጫ ሳጥናችን ክፍት አድርገናል። ሐሳብ አስተያየታችሁን በቃል ስፖርት ዩቲዩብ ቻናል ላኩልን። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ለሰዓቱ መርጠን ያሰናዳነው ስፖርታዊ ጥንቅር እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን ተሻገርን። ከፕሪሚየር ሊግ መረጃችን ጋር ቆይታ ስታደርጉ ሐሳብ አስተያየታችሁን፣ ቅድመ ግምታችሁን በፕሮግራማችን ይዘት ወይም እኛን ለማግኘት በዚህኛው አድራሻችንን መጠቀም ትችላላችሁ። በዛሬው ዕለት ያው የመጨረሻው ቀን እንደሆነ ይታወቃል። በዚህኛው አድራሻ እኛን ኮሚኒኬት ማድረግ ይቻላል። ወደ ፕሪሚየር ሊግ መረጃ ተሻገርን። አብራችሁን ቆዩ። ወደ እንግሊዝ ፕሪሚየር ሊግ ለማድረግ የሚደረገው ትንቅንቅ ትላንትና ሳውዝሃምፕተንን ከኢፕስዊች ታውን አገናኝቶ ነበረ። በተለይም በቀጥታ ለማለፍና በጥሎ ማለፍ ለማለፍ ጨዋታው 2-2 ነው ሴንት ሜሪ ላይ የተጠናቀቀው። ሳውዝሃምፕተን ከኢፕስዊች ታውን 40ኛ ሳምንት አስተካካይ መርሃ ግብር ነበረ። ዌስበርንና ጃክ ክላርክ ለኢፕስዊች ታውን ሁለቱን ግቦች ሲያስቆጥሩ ለሳውዝሃምፕተን ሪያን ሚኜ እና እንደዚሁም ክላይ ላረን ናቸው ግቦቹን ያስቆጠሩት። ጃክ ክላርክ በነገራችን ላይ በኢፕስዊች ታውን በኩል በጨዋታው 89ኛው ደቂቃ ላይ
ብረት መለሰበት እንጂ ኢፕስዊች ጨዋታውን ሊያሸንፍ የሚችልበት እድል ነበረ። በደረጃ ሰንጠረዡ ላይ አንደኛ ሆኖ ካለፈው ኮቬንትሪ ሲቲ በመቀጠል ኢፕስዊች ሁለተኛ ሆኗል በ81 ነጥብ፣ ከሚልዋል በ1 ነጥብ ነው የሚልቀው። ስለዚህ የመጨረሻ ሳምንት ጨዋታ የሞት ሽረት ትግል ይኖራል ማለት ነው። እዚህ አካባቢ ላይ ሳውዝሃምፕተን 77 ነጥቦችን ይዞ አምስተኛ መጥቷል። በጥሎ ማለፍ የሚችልበት ቦታ ማለት ነው። ቶትናም ዘንድሮ በፕሪሚየር ሊግ ለመትረፍ የሚያደርገው ጥረት ምን ያህል ከባድ እንደሆነ በትላንት ምሽት የቃል ስፖርት ዩቲዩብ ቻናል ዘገባችን ላይ ነገርናችሁ። ዛሬ ደግሞ ሌላ መረጃ እንጨምርላችሁ። ሶላንኬ የሁለተኛ ደረጃ የጡንቻ መገጣጠሚያ ጉዳት እንዳጋጠመው ከ3 እስከ 8 ሳምንት ከሜዳ ሊርቅ እንደሚችል በአጭሩ የውድድር ዓመቱ ለሶላንኬ ማብቃቱ ያ ማለት ቶትንሃም ሌላ የሚያጣው ተጫዋች እንዳለ ወይም ደግሞ የማያገኘው ተጫዋች እንዳለ ማሳያ ነው። በዚህ የውድድር ዓመት በአንድ ቡድን ውስጥ 4 የኤሲኤል ጉዳት ያየ ነው ብቸኛው ክለብ ቶትናም ነው። ቶትናም ቤት የጉዳት መጠኑ ስፍር ቁጥር የለውም። ቡድኑ ይሄ የወራጅ ቀጠና ውስጥ ወጥቶ በፕሪሚየር ሊግ ላይ መትረፍ በሚያደርገው ጥረት ላይ አንዱ እንቅፋት የሆነበት እንደሆነ ይታወቃል። 4 የኤሲኤል ጉዳት ከ11 በላይ የቡድኑ ቁልፍ ተጫዋቾች እንዳጠቃላይ ጉዳት የሶላንኬን ጨምሮ አሁን ደግሞ ውድ ቤተሰቦቻችን ቤት እርግማን አለ ተብሎ በሕክምና ክፍል ውስጥ መግባት ቀርቶ በሕክምና ክፍሉ በር ላይ የሚያልፍ ተጫዋች እንደሌለ ከሰሞኑ በዩቲዩብ ገጻችን ነግረናችሁ ነበረ። የማንቸስተር ሲቲ ቀጣይ የጨዋታ መርሃ ግብሮች ይፋ ተደርገዋል። ማንቸስተር ሲቲ ያቀረበውን ቅሬታ ውድቅ ተደርጎበት በወጣላችሁ መርሃ ግብር ተፋለማችሁ የቀናችሁን አንሱ ያላቸው ይመስላል ፕሪሚየር ሊጉ ወይም ኤፍኤው። ውድ ቤተሰቦቻችን በቀን እንንገራችሁ። ሜይ 4 ኤቨርተን ጋር፣ ሜይ 9 ከብሬንትፎርድ ጋር፣ ሜይ 13 ከክሪስታል ፓላስ፣ ሜይ 16 ከቼልሲ የፍጻሜ ጨዋታ ካራቦ ካፕ፣ ሜይ 19 ከበርንማውዝ፣ ሜይ 24 ከአስቶን ቪላ ጋር ጨዋታ ያደርጋሉ። የክሪስታል ፓላስና የበርንማውዝ ጨዋታ ቀይሩልን ቢሉም ኤፍኤው አልተቀበላቸውም። ያ ማለት ውድ ቤተሰቦቻችን እነኚህን 6 ጨዋታዎች በ20 ቀን ብቻ ሲቲ ያደርጋል። ሲቲ በ20 ቀን የካራቦ ካፕ የፍጻሜን ጨዋታ ጨምሮ ፕሪሚየር ሊግን ህልውናውን ይወስናል። 20 ቀን 6 ጨዋታ ለማድረግ በሂሳባዊ ስሌት ከሰራ ነው ውድ ቤተሰቦቻችን ኦልሞስት በየ3 ቀኑ የመጫወት ያክል ነው። ይሄ ለሲቲ ነገሮችን በጣም ከበድ እንደሚያደርግባቸው ምንም ጥያቄ የለውም። በእርግጥ ሲቲ ይህንን የመወጣት አቅም ያለው ይመስላችኋል? መልከታዎቻችሁን በሀሳብ መስጫ ሳጥናችን ልላኩልን። በፔፕ ጋርዲዮላ በኩል ትላንትና ያደረጉት ነገር መነጋገሪያ ሆኗል። በእርግጥ ያደረጉት ነገር የተለመደ ቢሆንም በዚህ ሰዓት እንዴት ያደረጉት የሚለው ነው በጣም ያልተለመደው። ትላንትና ፔፕ ጋርዲዮላ የዓለም አይኖችን ሁሉ ስቅዝ አድርጎ ከሚይዘው የአውሮፓ ምሽቶች ያውም ደግሞ ትላንትና ቢታይም በማይቆጨው የፓርክ ደ ፕሪንሱ ጨዋታ በፓርክ ደ ፕሪንስን ባይገኙ ቴሌቪዥን መስኮት ላይ ጊዜ ከማሳለፍ ይልቅ እሳቸው ፔፕ ጋርዲዮላ ሻምፒዮንስ ሊጉን ግማሽ ፍጻሜ ጨዋታ ትተው በታችኛው ዲቪዚዮን ስቶክፖርት ከፖርት ቫሌ የሚያደርጉትን ጨዋታ በስቴዲየም ተገኝተው ሲኮመኩሙ ነበር። አጥቂያቸው ሃላንድ ግን የለም እግር ኳስ እንዲሆነም አይተናናቅም፣ ለማንኛውም እግር ኳስ ትርጉሙን ከፈለጋችሁ የፓርክ ደ ፕሪንሱን ጨዋታ ደግማችሁ እዩት ሲል በማህበራዊ ትስስር ገጹ እሱ ጨዋታውን እየተመለከተ እንደነበረ ግን ሲገልጽ ነበር። ጃክሰን በዓመቱ መጨረሻ ወደ እናት ክለቡ ቼልሲ እንደሚመለስ ይታወቃል። ከዚህ ጋር በተያያዘ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ቼልሲ ተጫዋቹን ያጫውተዋል ይሸጠዋል የሚለው በክለቡ ቀጣይ ውሳኔ የሚያገኝ ጉዳይ ሆኖ ሳለ ልሽጠው ካለ ግን በጣም አስቸጋሪ ሁኔታዎች አሉ። አንደኛው ነገር ይሄ በተለምዶ ደረጃ መዳቢ የሚባሉ ወይም ይሄ ሚድቴብል ለሚባሉ የፕሪሚየር ሊግ ክለቦች ሊሄድላቸው ይችላል ተብሎ አይታሰብም። ስለዚህ ጃክሰን ዝውውሩ ራሱ ይናገራል። ቼልሲን ሲለቅ ወደ ባየር ሙኒክ ሊሄደው ሌላ የአውሮፓ በጣም ግዙፍ ክለብ ነው። ቼልሲን ከለቀቀ አሁንም ፍላጎቱ በጣም ግዙፍ ክለብ ነው። ግዙፍ ክለብ ጃክሰን ማን ሊያስፈርሙ ይችላል? አንድ ሁለተኛ ቼልሲ የሚጠይቀውን ገንዘብ እነኛ ግዙፍ ክለቦች በኒኮላስ ጃክሰን ወቅታዊ ብቃት ይከፍሏቸዋል የሚለው ራሱ ትልቅ ጥያቄ ነው። እናቆየው ካሉ ደግሞ ከክለቡ መልቀቅ ያለባቸው ተጫዋቾች ይኖራሉ። በተለይም በአጥቂ ክፍል ሊያም ዴላፕ ላይ የቃል ስፖርት ዩቲዩብ ቻናል የቼልሲ ደጋፊዎች ስንብቱ ይፍጠንልን በውሰትም ይሁን በቋሚ ቢለቅ ወሳኙ ያልሆነው ተጫዋች በቡድናችን አጥቂ ውስጥ እሱ ነው የሚሉ ምልከታዎችን ሲያደርሱ ነው ነበረ። በቼልሲ በኩል በአሰልጣኝ ስፍራ ላይ አንዲ ራውላ በትልቁ ስማቸው ይነሳል። ግን የዣቪ አሎንሶም ስም ሲነሳ እንደነበረ ይታወቃል። ዣቪ አሎንሶ ማለት በቡንደስሊጋ ባየር ሌቨርኩሰንን ይዘው አንድም ጨዋታ ሳይሸነፉ ድል ያደረጉ
ግን በሪያል ማድሪድ ዓመቱን እንኳን ማጠናቀቅ ያልቻሉ ተሰናባች ሰው ናቸው። በቼልሲ የእግር ኳስ ባህል አጨዋወት ስታይል መንበሩ ወዲያው ለሚነቃነቅበት ቼልሲ ማጥበቂያው እሳቸው ይሆናሉ ግን የሚል ምልከታ የለም ተብሏል። በተለይም በቼልሲ ደጋፊዎች ዘንድ የእሳቸው የባየር ሌቨርኩሰን ታምር በሪያል ማድሪድ ካልተደገመ በቼልሲ የመደገም እድሉ በጣም ዝቅተኛ ነው የሚል ፍራቻ ያለና ከሳቸው ይልቅ በፕሪሚየር ሊጉ ልምድ ያለው ወይም ደግሞ በአጠቃላይ በእግር ኳስ አሰልጣኝነቱ በቅርብ ዓመታት ውስጥ ዋንጫ ያነሳ ትልልቅ ውሳኔዎችን መወሰን አቅም ያለው አሰልጣኝ ላይ ትኩረት ያደርጋሉ ተብሏል። ትላንትና ቃል ስፖርት ዩቲዩብ ቻናል ማለትም ምሽት ላይ በነበረን የማክሰኞ ምሽት ኤፕሪል 28 የነበረን ዘገባ ላይ ሁለቱ የቼልሲ ተጫዋቾች በማድሪድ መገኘታቸውን ነግረናችሁ ነበረ። ይህነኝም አንደኛው ተጫዋች የሆነው ዦዋ ፔድሮ እንደሆነ ይታወቃል። ያው ኤንዞ ፈርናንዴዝ ሌላኛው ነው። የሄዱት ቴኒስ ላይ ቼልሲ ፈቅዶላቸው ነው። በነገራችን ላይ ኦፊሻል ፍቃድ ሰጥቷቸው የዦዋ ፔድሮ ስም ከባርሴሎና ጋር ቢያያዝም በተለይም የዩሊያን አልቫሬዝ ዝውውር ካልተሳካ ቼልሲዎች በፍጹም ይህን ተጫዋች የመሸጥ ፍላጎት እንደሌላቸው ነው ትላንትና ስካይ ስፖርት ያረጋገጠው። ዘሰን ስፖርትም ይዞት ወጥቷል። ስለዚህ ቼልሲ ዦዋ ፔድሮን የመሸጥ ምንም አይነት ፍላጎት የላቸውም። ቼልሲ በቀጣይ ክረምት ግን የሚያመጣቸው ተጫዋቾች አሉ። በእርግጥ በርካቶች ስማቸው እየተያዘ ነው። አሁን ትኩረቶች ሁሉ የበርንማውዙ ተጫዋች ክሩፒ ላይ ሆኗል። እስከ 80 ሚሊዮን ፓውንድ በላይ ሊያስወጣ ይችላል። ሊቨርፑል እዚህ ዝውውር ውስጥ ገብቷል። አርሰናል አለ፣ ዩናይትድ ስሙ አለ። አሁን ደግሞ ቼልሲም እስከ 80 ሚሊዮን ፓውንድ የሚገመተውን ክሩፒን ከበርንማውዝ ለማምጣት ፍላጎት አላቸው። ገና ወጣትና ታዳጊ ተጫዋች ነው። የበርካቶችን ቀልብ ግን ስቧል። በአንዴራው ላስረብ ያሳለፈው ጊዜ በቼልሲ በኩል ኤስታቪዮን በተመለከተ ብዙ ጥያቄ እየመጣልን ነበር። በተለይም ቼልሲ በዌምብሌ ሊድስ ዩናይትድን 1-0 ባሸነፈበት ጨዋታ ላይ ከጨዋታው መጠናቀቅ በኋላ ተመልክተ ነው ነበረ ተጫዋቹን ሜዳ ላይ ገብቶ ጓደኞቹን ሲያበረታታ የነበረው ፈገግታ፣ ይሄ ፊቱ ላይ የነበረው ነገር ጥሩ ነበረ። ያ ማለት ግን ውድ ቤተሰቦቻችን አሁንም ተጫዋቹ ይደርሳል ማለት አይደለም። በርካቶች አሁን በትልቁ የሚጠብቁት እንደውም ለዓለም ዋንጫ ይገኛል አይገኝም የሚለው፣ ለቼልሲ ግን የመገኘቱ ኦልሞስት በጣም ዝቅተኛ ነው። አዲስ ነገር ካለ በዚሁ በዩቲዩብ ገጻችን የምናካፍላችሁ ይሆናል። ሊቨርፑል ደረስን። አርኔ ስሎት በቀጣይ በክለቡ የሚቆዩ ከሆነ የእሳቸው ምርጫ የሆኑ በርካታ ተጫዋቾች አሉ ወደ ቡድኑ ሊያመጧቸው የሚችሉ። ለአብነት ያክል ወደ ቡድኑ እንዲመጡ እሳቸው ከሚፈልጓቸው ውስጥ በተከላካይ ክፍል ላይ የጣሊያናዊው የናፖሊ በጣም አስደናቂ ተጫዋች ሳም ቡካም በአርኔ ስሎት በጣም የሚወደደው ተጫዋች ነው ይላል የቲም ቶክ ዘገባ። በተለይም ቲም ቶክ ይዞት በወጣው መረጃ መሰረት የሱ ብቃት በመሃል ተከላካይነት ለፕሪሚየር ሊግ የሚመጠን ነው የሚል ግምገማም ጭምር አርኔ ስሎት ከአሰልጣኝ ስታፍ አባላቶቻቸው ጋር አድርገዋል የተባለውና ቀጣይ ክረምት ላይ የኮናቴ ጉዳይ አሁንም መሬት መያዝ አልቻለም። ነገሮች በጣም ቀርበዋል። ኦልሞስት ፊርሞ የቀረ ያክል እስኪባል ስምምነቱ ሲነገር ነበረ። ኮናቴን በራሱ አንደበት በጣም ተቃርበናል ብሎ ነበር። ይህን መረጃ እስካጠናቀርንበት ሰዓት ድረስ ፊልማው ወረቀት ላይ አላረፈምና ሊቨርፑሎች ሌሎች አማራጮችንም ማየታቸውን አልተዉም። ምባዬ በፓሪስ ሰን ዠርሜን ቤት በጣም ጥሩ ነው ጅማሩ፣ ግን ያው በቂ ደቂቃዎችን ማግኘት አልቻለም። ያነ ክቫራትስኬሊያ፣ እነ ዲዘር ዱዊ፣ እነ ባርኮላ፣ እነ ዴምቤሌ፣ እነ ጎንካሎ ራሞስ ባሉበት ፓሪስ ሰን ዠርሜን እድል ማግኘት በጣም አስቸጋሪ ነው ለወጣት ተጫዋች። ይህን የአጥቂ ስፍራ ተጫዋች ግን ሊቨርፑሎች መመልከት ጀምረዋል ምባዬን አዲሱ የቡድኑ አጥቂ ለማድረግ። ምክንያቱም ምንም ጥያቄ የለውም እንደ ሁጎ ኤኬቴኬ ያለ ተጫዋቻቸውን ለረጅም ጊዜ በጉዳት ምክንያት ከሜዳ ያርቋል። ስለዚህ አማራጭ አጥቂዎችን ወጣቶችን እያዩ ነው። ኢሳክ አለ በእርግጥ ግን ብቸኛ አጥቂ እንዲሆንላቸው አይፈልጉም እና መባየነ ጉዳይ ከፓሪስ ሰን ዠርሜን ሊቨርፑሎች መከታተል ጀምረዋል። ሌላው በፕሪሚየር ሊጉ ልምድ ያለው ግን ከወልቭስ ጋር ወደ ሻምፒዮንሺፕ የወረደው ጆ ጎሜስ እቅድ አካል ሆኗል አሁን ላይ በዋነኝነት። በተለይም ተጫዋቹ በማንቸስተር ዩናይትድም ቢፈለግም ግን ሊቨርፑሎችም ወደ ጎሜዝ ዝውውር እንደሚገቡ እንደዚሁ ሊቨርፑል የመረጃ ምንጭ የሆነው አንዱ ሊቨርፑል ይኳስነብቧል። በትልቁ ከሚጠበቁም ዝውውሮች ውስጥ ይሆናል። አንቶኒ ጎርደን እንዳለ ነው። አሁን ትልቁ ጥያቄ አንቶኒ ጎርደን ምርጫው ማን ነው? የአውሮፓ መድረክ ሊሆን ይችላል። ሊቨርፑል ብቻ አይደለም ቼልሲ ፈላጊው ነው። በእርግጥ ቼልሲ የአውሮፓ ሻምፒዮንስ ሊግ ጥያቄ ያለበት መድረኩ ስለመሳተፉ። ሌላኛው ፈላጊው አርሰናል ነው። እነ ማርቲኔሊ፣ ትሮሳርድ በዛ ቦታ ላይ እነሱ ብቻ ተማምነው ዋንጫ ክለቡ እንደማይጠብቅ በሌጀንዶቹ በኩል በተደጋጋሚ ሲነገር ነበር ደጋፊዎችም። ስለዚህ ሊቨርፑል እዚህ ዝውውር ላይ ብቸኛው ጥያቄ የኒካስል ከ86 ሚሊዮን ፓውንድ በላይ መጠየቅ ብቻ ሳይሆን የተፎካካሪም ጭምር ነው። ይህም ተጫዋች በዝርዝር ውስጥ ተይዟል። የሊቨርፑል ደጋፊዎችና ተጫዋቾቹ ቡድኑ ግን አጠቃላይ ይሄን የውድድር ዓመት ዋና ትኩረታቸው
የአውሮፓ ሻምፒዮንስ ሊግ ትኬት እንደሆነ ይታወቃል። 5 ነጥቦች የሊቨርፑል ዋስትና ናቸው። እነኚህ 5 ነጥቦች የሚወሰኑት በእርግጥ ብራይተን እያሸነፈ በሚሄዳቸውም ጨዋታዎች ላይ ሊሆን ይችላል። ብራይተን በተሸነፈና ነጥብ በጣለ ቁጥር ሊቨርፑል ሻምፒዮንስ ሊግ ለመግባት የሚያስፈልገው ነጥብ በዛው ልክ እየቀነሰለት ይመጣል። የፊታችን እሁድ ደግሞ የላንክሻየር ደርቢ ጨዋታ እንዳለበት አይዘነጋም። ማንቸስተር ዩናይትድ በቀጣይ የአውሮፓ ሻምፒዮንስ ሊግን ትኬት ለመቁረጥና መርሃ ግብር ማሟያ የሚሆኑ ጨዋታዎች 4 ናቸው። 2ቱ ኦልትራፎርድ፣ 2ቱ ከሜዳ ውጪ ነው። ያው የቀጣይ ሳምንት በኦልትራፎርድ የሚደረገው ጨዋታ በትልቁ ይጠበቃል። እሁድ የሚደረግ ጨዋታ ነው። ኦልትራፎርድ ላይ የሚደረግ መርሃ ግብር ነው። ከሱ ጨዋታ በኋላ ዩናይትድ ከሜዳ ውጪ ከሰንደርላንድ ጋር ስቴዲየም ኦፍ ላይት ይጫወታል። ከዛ በኋላ የመጨረሻ የኦልትራፎርድ ጨዋታ ከኖቲንግሃም ፎረስት ጋር አርብ ነው የሚደረገው። ውድ ቤተሰቦቻችን 37ኛ ሳምንት የመጨረሻ ጨዋታ አሜክስ ላይ ያቀናና ማንቸስተር ዩናይትድ ከብራይተን ኤንድ ሆቭ አልቢዮን ጋር ጨዋታውን የሚያከናውን ይሆናል። ይሄ ለዩናይትድ የመጨረሻ ጨዋታዎች ናቸው። ምናልባት ብራይተን ከላንክሻየር ደርቢ ጨዋታ ሳምንት ላይ የሚሸነፍላቸው ከሆነ ነጥብ የሚጥል ከሆነ ዩናይትድ ሻምፒዮንስ ሊግ መግባቱን አረጋግጦ ቀሪዎቹ መርሃ ግብር ማሟያ ይሆናሉ። ብራይተንም ካሸነፈ ዩናይትድን፣ በሊቨርፑል ከተሸነፈ ደግሞ እንደ ሰንደርላንድ ጨዋታ ያሉ ደግሞ ሌላ የአውሮፓ ሻምፒዮንስ ሊግ ትኬት መቁረጫ እየሆኑ ይቀጥላሉ። ዩናይትድ ግን የትኛው ጨዋታ ላይ ሻምፒዮንስ ሊግ ትኬቱን ያረጋግጣል የሚለውን የማንቸስተር ዩናይትድ ደጋፊዎች በዩቲዩብ ገጻችን ላይ ያጋሩን። ጄሚ ካራገር ለወትሮ የምናውቀው ክለቦችን ሲተች፣ ተጫዋቾችን ሲያብጠለጥል፣ በጣም አወዛጋቢና ለየት ያሉ ሀሳቦችን ሲያጋራ ነው። አሁን ስለ ማንቸስተር ዩናይትድ ካሪክ ያጋራው ሀሳብ ግን እውነት ከጄሚ ካራገር ነው የሚያስብል ነው። በእርግጥ ያየውን መስክሯል። ጄሚ ካራገር የቀድሞ የሊቨርፑል ሰው የአሁኑ ተንታኝ የማንቸስተር ዩናይትድ አሰልጣኝ ይሁን ሲባል በካሪክ ላይ የሚጨቃጨቅ ሰው ያለ አይመስለኝም። እኔ ካሪክ የዩናይትድ ቋሚ አሰልጣኝ ይሁን ብባል አልከራከርም፣ አላወግዝም ብሏል። ግን አንዳንድ ነገሮች አሉ። ዩናይትድ በዚህ ሰዓት ላይ እንደ ቡድን ጠንካራ ሳይሆን በጣም የተለየ አሰልጣኝ ፍለጋ ውስጥ መግባት የለበትም። ቡድኑ ገና እየተገነባ ነው። ይህን ቡድን ለመገንባት ካሪክ በቂ ነው። ይህንን ደግሞ በደንብ አሳይቶናል ሲል ተደምጧል። ማንቸስተር ዩናይትድ በጣም የተቸገረ ቡድን ነበረ። ከዛ ችግሩ አላቆታል። ዩናይትድ ስለ ዋንጫ ማንሳት የሚወራበት ቡድን ስላልሆነ ብዙ ጫና ውስጥ ነው ብዬ አላስብም። እናም ካሪክን አሰልጣኝ ይሁን ቢባል በዚህ ሰዓት ላይ በእርግጠኝነት እኔ ራሴ የምቀበለው ነው። በካሪክና በሩበን አሞሪም መካከል የነበረውም ትልቁ ልዩነት ሊጉ የሚያስፈልገውን ነገር መላመድ ነው። ካሪክ በጣም የተሻለ ሰው ነው እያለ ይገኛል ጄሚ ካራገር። የቀድሞ የዩናይትድ ተጫዋች የነበረው ጋሪ ኔቭል ደግሞ ስለ ማንቸስተር ዩናይትድ ወቅታዊ ዝውውሮች ሀሳቡን ያጋራል። ከዚህ በፊት እንግዲህ ብዙ ሀሳቦችንም ሲያጋራ ነበረ። አሁን ወደ ማንቸስተር ዩናይትድ በዋነኝነት የሚያስፈልጉት ተጫዋቾች ትልቅ ብቃት ያላቸው ተከላካይና 2 ጥሩ አማካዮች ያስፈልጉታል ብሏል። እውነት ለመናገር ምናልባት ከነዚህ በኋላ ተጨማሪ ተጫዋቾች ላይ ያስፈልጉት ይችላሉ ዩናይትድ እያለ ነው። ማን ናቸው ሲባል ማርኪኒዮስ፣ ራይስ እና ኬንን እመርጣለሁ። ነገር ግን በተጨባጭ ሊሳኩ የሚችሉ በአርሰናል ከራይስ ማምጣት ከአርሰናል እሱን ከባድ ነው። ስለዚህ ሳንድሮ ቶናሊን እንደ ኤሊዮት አንደርሰን አይነት ተጫዋቾችን ማምጣት በጣም የተሻለ ይመስላል። ተከላካይ ላይ ኮንሳን ካስቶን ቪላ ማምጣት ይሻላል። ራይስ ቢገኝ ግን ራይስን ከአርሰናል ማምጣት ለእኔ በጣም መፍትሄ ሊሆን ይችላል በዩናይትድ ቤት ብሏል። በእርግጥ ራይስን አርሰናል በዚህ ሰዓት ለገበያ ቀርበዋል። የትኛውም ገንዘብ ላይ ይሸጧል ተብሎ ግን አይጠበቅም። ኮቢ ሜኖ ያው ፊርማውን እንደሚያኖር ይታወቃል። አስቀድሞም የተረጋገጠ ጉዳይ ነው። መች የሚለው ነው ያው ከዓመቱ መጨረሻ በፊት እንደሚሆን ተረጋግጧል። ኮቢ ሜኖ በዚህ የውድድር ዘመን በቋሚነት በጀመረባቸው የፕሪሚየር ሊግ ጨዋታ ዩናይትድ 1 ሽንፈት ብቻ ነው ያስተናገደው። በነገራችን ላይ ያቺም ሽንፈት የመጣችው ከ4 ጨዋታ በፊት ነበር። ከዛ ውጭ ዩናይትድ በሱ ስር ራሱ ነጥብ የጣለው እንዳጠቃላይ በ3 ጨዋታ ነው። ቀሪ ጨዋታዎችን ድል አድርጓል። 9ኙን ገና ወጣት ነው፣ ብዙ መስራት ይችላል። በርካቶች እንደውም በሀሳብ መስጫ ሳጥናችን ላይ አንድ የዩናይትድ ደጋፊ ኮቢ ሜኖ ከዩናይትድ ከመቆየት እስከ አምበልነት ወደፊት የምንጠብቀው ተጫዋቻችን ነው የሚልም ሀሳብ በዩቲዩብ ገጻችን ሲልክልን ነበረ። ናፖሊ ሊያስፈረመው ከጫፍ ደርሶ የነበረው ኮቢ ሜኖ አሁን የዩናይትድ ቁልፍ ተጫዋች ሆኖ ፊርማውን ሊያኖር ከጫፍ ደርሷል። ዩናይትድ በቀጣይ ክረምት ላይ እንደ ማኑኤል ኡጋርቴ አይነት ተጫዋችን ሲለቅ በሽያጭ ነው የሚሆነው። ልክ እንደ ካዜሜሮ በነጻ አይደለም። ካዜሜሮ ዓመቱ ተጠናቆ ነው። ይህንን ተጫዋች ማኑኤል ኡጋርቴን ሲለቅ ግን ዩናይትድ ከስሮ ነው። ካመጣበት ሂሳብ በግማሽ ቀንሶ ነው
ለገበያ ቀርቧል የሚለው ፋብሪዚዮ ሮማኖ ነው። ኦልሞስት 95% የመልቀቁ ነገር የተረጋገጠ ብሎታል። ከዛ ውጪ በካዜሜሮ በኩል ቡድኑ እንግዲህ ያለውን ነገር ሁሉ የሰጠው ካዜሜሮ፣ በተለይ በዚህ ዓመት በጣም በተለየ መንገድ የሰጠው ካዜሜሮ 2 የኦልትራፎርድ ጨዋታ ይቀሩታል። አንዱ የላንክሻየር ደርቢ ጨዋታ ከሊቨርፑል፣ አንዱ ደግሞ ከኖቲንግሃም ፎረስት በ37ኛ ሳምንት። የሰሜን ለንደኑ ክለብ አርሰናል ዛሬ ከአትሌቲኮ ማድሪድ ጨዋታ ጋር በተያያዘ የነማንን ግልጋሎት ያገኛል የነማንን ያጣል የሚለውን እንንገራችሁ። በጨዋታው ማርቲን ኦዴጋርድ እና ሪካርዶ ካላፊዮሪ ዝግጁ መሆናቸውን አሰልጣኝ ሚኬል አርቴታ አረጋግጧል። በእርግጥ ትላንት ምሽት በቃል ስፖርት ዩቲዩብ ቻናል ሁለቱም ልምምድ መስራታቸውን ነግሬያችሁ ነበር። ኢዜም በተመሳይ ለጨዋታ ዝግጁ መሆኑን ያው ትላንትናም ነግረናቸዋል፣ እሳቸውም አረጋግጠውታል። ያው ትልቁ ጉዳይ ግን ካይ ሃቨርዝ እና ዩሊያን ቲምበር ከጨዋታ ውጭ መሆናቸው ለአርሰናል ይሄ በጣም አሳዛኙ ዜና ነው። ያለ ቲምበር የቀኝ ተመላላሽ ያለ ካይ ሃቨርዝ 9 ቁጥሩ በዚህ ሰዓት አስተማማኝ ነው ወይ የሚለው ግን በጣም ትልቅ ጥያቄ የሚያስነሳው ጉዳይ ነው። ሚኬል አርቴታ ምናልባት ሌላ የቤት ስራ የሚበዛባቸው ይመስላል። በእርግጥ የዋንጫ ፉክክሩ ላይ በራሱ በፕሪሚየር ሊጉ ላይ እነኚህ ተጫዋቾች በጣም ያስፈልጋሉ። አርሰናል ከፉላም ጋር ጨዋታ እንዳለበት ይታወቃል። ከዚህ ጨዋታ ቀጥሎ ለዛስ ጨዋታ የሚለው ደግሞ በትልቁ ይጠበቃል። ጉዳዩን እያጠራን በዩቲዩብ ገጻችን የምናደርሳችሁ ይሆናል። የአርሰናል ተፋላሚ አትሌቲኮ ማድሪድም የፊት መስመር ተሰላፊ ኒኮ ጎንዛሌስ ልምምድ ላይ ትላንትና ጉዳት አስተናገደ። በዚህ ምክንያት ተጫዋቹ ለተወሰኑ ሳምንታት ከሜዳ ይርቃል። አርሰናል ወሳኝ ሻምፒዮንስ ሊግ ጨዋታ ያለበት አትሌቲኮ ማድሪድ ተጨማሪ ተጫዋቾችን እያጣ ይገኛል። እየሳሳ ነው አትሌቲኮ ማድሪድን። በእርግጥ በዛው ልክ የተመለሱለትም እንዳሉ ሆኖ ማለት ነው። ዶም ዲየጎ ሲሞኔ እንዴት ነው ዝግጅት ሲባሉ አልደርሳለኝ ሰዓቱ ብለዋል። ሰዓቱ ደርሶላቸው ምን ሊያሳዩን የሚለው ይጠበቃል። የምንጫወተው የፍጻሜ ጨዋታ ላይ ለምን መገኘት እንደሚገባን ለማሳየት ነው እያለ ነው ዳቪድ ሪያ። ከዚህ ጋር በተያያዘ ግን የቀድሞ የባየር ሙኒክ ተጫዋች ቶማስ ሙለር አሁን አሜሪካ ሜጀር ሊግ ሶከር እየተጫወተ ነው። እኔ ለአርሰናልም ትልቅ ክብር አለኝ፣ ለአትሌቲኮ ማድሪድም ትልቅ ክብር አለኝ። ግን ያው ፍጻሜውን ማን እንደሚበላው ግልጽ ነው። በቃ ወይ ፓሪስ ሰን ዠርሜን ወይ ባየር ሙኒክ ናቸው። ምክንያቱም የምሽቱን ጨዋታ ላየ ዋንጫው ከሁለቱ ክለቦች እንደማያልፍ ትልቁ ዋናው ነገር አንዱን ጥሎ ማለፍ ነው። ለአርሰናልም ለአትሌቲኮ ማድሪድም ክብር ቢኖረኝም ግን ዋንጫው ከፓሪስ ሰን ዠርሜን እና ከባየር ሙኒክ አሸናፊ አያልፍም እያለ ነው ዳቪድ ሪያ። ግን እኛ ጭራሽ ፍጻሜ ላይ መድረስ የሚገባን ብቻ ሲሆን ዋንጫውን ማንሳት ለምን እንደሚገባን ምላሽ የምንሰጠው ዛሬ ምሽት ነው ብሏል። የዛሬ ተፋላሚዎቹ 9 ጊዜ የግማሽ ፍጻሜ ጨዋታ አድርገው ነበረ። ከሁለት የዘለለ ድል የላቸውም በዚህ መድረክ ላይ በግማሽ ፍጻሜ። ስለዚህ ሶስተኛውን ድላቸውን እርስ በርስ ይፈልጋሉ ማለት ነው አርሰናልና አትሌቲኮ ማድሪድ። የመረጃ ምንጮች አሁን ከስፔን አካባቢ የሚወጡት የሜትሮፖሊታኖ ስቴዲየም እና የማድሪድ ከተማ ጨዋታው ላይ ሊኖራቸው ስለሚችል ድባብ ሲናገሩ በጣም አደገኝ የተባለ አውሎ ንፋስና ዝናብም ሊኖር እንደሚችል ተረጋግጧል። ያ ማለት ጨዋታውን ሁሉ ሰዓት እንዲገፋ ሊያደርግ የሚችል ምናልባትም ሊያሰርዝ የሚችል የአየር ሁኔታ ስጋት አለ። ምናልባት የአየር ሁኔታው ስጋቱ ጨዋታውን ባያስቋርጥ እንኳን የመጫወቻ ሜዳውን በጣም አስቸጋሪ ሊያደርገው ይችላል እየተባለ ይገኛል። ቃል ስፖርት ዩቲዩብ ቻናል ተከታትለን የሜትሮፖሊታኖ ስቴዲየም እና የማድሪድ የአየር ሁኔታ ምን አዲስ ነገር ይኖራል የሚለውን ጨዋታው እየቀረበ ሲመጣ የምናጋራችሁ ይሆናል። ቡካዮ ሳካ ትላንትና ከቡድኑ ጋር ልምምድ አደረገ። በእርግጥ ተቀይሮ ገብቶ ባለፈውም ሳምንት ጨዋታ አድርጎ ነበረ። ስለዚህ ዛሬ ምሽት ይጠበቃል ተጫዋቹ። ምናልባት ቡካዮ ሳካ በእንደዚህ አይነት ምሽቶች ላይ ለአርሰናል በጣም አስፈላጊው ተጫዋች ስለመሆኑ ምንም ጥርጥር የለውም። ያሳለፍነው የውድድር ዓመት ከፓሪስ ሰን ዠርሜን ጋር ከሜዳ ውጭ ፓርክ ደ ፕሪንስ ላይ ሲጫወቱ የሳካ ሚና ትልቅ ነበረ። ስለዚህ እንደዚህ አይነት የሜትሮፖሊታኖ ስቴዲየም ላይ ያለፈውን የውድድር ዓመት በዛ ሁኔታ ሲያጠናቀቅ የነበረው ምርጡ ሳካ በዚህኛው ምሽት ይጠበቃል። ሳካ በሻምፒዮንስ ሊግ በተጫወተባቸው ትልቅ የጥሎ ማለፍ ጨዋታ ላይ በግብ አስቆጣሪነት ብናይ 2023/24 ባየር ሙኒክ ላይ፣ 2024/25 ሪያል ማድሪድ ላይ፣ 2024/25 ፓሪስ ሰን ዠርሜን ላይ ያደርጉታል። ዛሬም በትልቁ ይጠበቃል ተጫዋቹ። ከአርሰናል ጋር በተያዘ ከጉዳት የመጡ ተጫዋቾች እንዳሏቸው ሆኖ እንደነሳካ ያሉ ተጫዋቾች ደግሞ ከፊትነስ ጋር የተያዘ ጥያቄ ቢነሳባቸውም ግን ሜዳ ውስጥ መኖራቸው በራሱ ለአርሰናል በጣም ወሳኝ ነው። ሚኬል አርቴታ ከአጭር ጊዜ በፊት ይህ ክለብ አይደለም ግማሽ ፍጻሜ ደርሶ ለዋንጫ ለማለም ይቅርና
ለአውሮፓ ሻምፒዮንስ ሊግ ለመሳተፍ እንኳን ፈተና ነበረ፣ ያን ቀርፈናል ብለዋል። የሚፋለሟቸውን ዲያጎ ሲሞኔን በተመለከተ ምርጡ አሰልጣኝ ለእኔ ደግሞ አርአያም ብለውታል። አርቴታ ጨዋታውን ለማሸነፍ ተዘጋጅተናል፣ የምናደርገውን በተከታታይ እናደርጋለን፣ ጨዋታው ምን ያህል እንደሚከብድ እናውቃለን፣ እናም የቡድናችን ደረጃ የምናሳይበት ጨዋታ ብለውታል። ስለ ዋንዳ ሜትሮፖሊታኖ ስቴዲየም ሲጠየቁ ሁኔታው በአሁኑ ጊዜ ጥሩ ነው እና ምን እንደሚፈጠር በጨዋታው ሰዓት ነው የምናውቀው። ባለፉት 10 ወራት በተለያዩ ሜዳዎች እየተጫወተን ሁሉም ተጫዋቾች ከዚህ ጋር ተላምደዋል ወይም ከሜዳ ውጭ መጫወትን ተላምደዋል። ጨዋታው ሲደርስ እናያለን ብሏል። እንዳልኳችሁ ምናልባት ስጋት ሊሆን የሚችለው የሜትሮፖሊታኖ ስቴዲየም በጨዋታው በተባለው ሰዓት የተስፈራው ከበድ ያለ የአየር ሁኔታ የሚከሰት ከሆነ ነው። የአርሰናሉ የመሃል ሜዳ ተጫዋች ማርቲን ኦዴጋርድ ቡድኑ በጣም ጠንካራ እንደሆነ ተናግሯል። በስነ ልቦና በጣም ጠንካራ ሆነናል ብሏል። ቡድኑ በስነ ልቦና ጠንካራ እንደሆነ ይሰማኛል ያለው ኦዴጋርድ ሰዎች ስለኛ ስለሚናገሩት ነገር ግድ አይሰጠኝም ብሏል። አክሎም እየተፎካከረን የምንገኘው ለሁለቱ ዋንጫም ነው፣ ይሄ ይታሰብበት ብሏል። ይህ ቡድን በአእምሮም በስነ ልቦናም ጠንካራ ነው የሚለው ኦዴጋርድ ጠንካራ እንደሆንንም ከአምና ስህተቶቻችን እንደተማርንም ምላሽ እንሰጥበታለን ብሏል። የዛሬውን ጨዋታ ከሜዳ መራቄ አሰልቺ ነበር ያለው ኦዴጋርድ በተሻለ መንገድ ሁሉንም ማገዝ እፈልጋለሁ፣ ቡድኔን ማገዝ እፈልጋለሁ፣ በምርጥ ብቃቴም ላይ ሆኜ ለመመለስ ሰራም ነበር ብሏል። የአጥቂ ክፍል ለማገዝም ሁሌም ሊሻሻሉ የሚገቡ ነገሮች አሉ፣ በየቀኑም የምንሰራው በነዚያ ዙሪያ ላይ ነው፣ በተቻለ መጠን በጣም አደገኛ ለመሆን እንጥራለን ሲል ተደምጧል። ዛሬ ምሽት ሜትሮፖሊታኖ ስቴዲየም ላይ በሚደረገው የሻምፒዮንስ ሊግ ምሽት ላይ አትሌቲኮ ማድሪድ ከአርሰናል ምሽት 4 ሰዓት ጨዋታ ይጀምራል። ዛሬ በኢትዮጵያን ሰዓት አቆጣጠር 29 ድል አትሌቲኮ ማድሪድ 9 አቻ 16 ሽንፈት፣ አርሰናል 39 ድል 10 አቻ 7 ሽንፈት በዚህ ዓመት አስተናግደዋል። ሪያድ ኤር ሜትሮፖሊታኖ ስቴዲየም የሚደረገውን ጨዋታ ዳኒ ማኬሊ ጨዋታውን በመሃል ሜዳ ዳኝነት ይመሩታል። ባለሜዳው አትሌቲኮ ማድሪድ በመጨረሻ 5 ጨዋታ 1 ድል ነው ያለው፣ 3ቱን ተሸንፏል፣ 1 አቻ ወጥቷል። አርሰናልም ቢሆን ባለፉት 5 ጨዋታ የድል መጠኑ 2 ይልና የሽንፈት መጠኑ 2 አቻው 1 ያሳያል። ሁለቱ ክለቦች በእርስ በርስ ግንኙነት ውድ ቤተሰቦቻችን 5 ተገናኝተዋል። አርሰናል 2 ያሸንፏል፣ 2 ያቻ ወጥቷል። አትሌቲኮ 1 ድል አድርጓል። የመጨረሻ 4 ግንኙነታቸው ነጥለን ከተመለከተን አርሰናል 2 ያሸንፏል፣ 2 ያቻ ወጥቷል። የመጨረሻ ግንኙነታቸው በኤምሬትስ አርሰናል 4-0 ያሸነፈበት ጨዋታ የሚዘነጋ አይደለም። ለመሆኑ እነኚህ ሁለት ክለቦችስ እንደ ትላንቱ እንደ ፓሪስ ሰን ዠርሜን እና እንደ ባየር ሙኒክ ጨዋታ እጅ ባፍ የሚያስጭን ለተመልካች የእግር ኳስ ውበት ዳግም መመለሱን የሚያሳዩበት ወይንስ በዲየጎ ሲሜኔ እና በማይክል አርቴታ ታክቲክ የታጠረና ጭንቅ የሚል ጨዋታ ይመስላችኋል? በሀሳብ መስጫ ሳጥናችን በቃል ስፖርት ዩቲዩብ ቻናል ላይ መልካታችሁን ቀድመ ግምታችሁን አጋሩን። ዛሬ በኢትዮጵያ ፕሪሚየር ሊግ 29ኛ ሳምንት ከረፍት በኋላ ኢትዮጵያ መድን ከሐዋሳ ከተማ እንደዚሁም ሸገር ከተማ ከወላይታ ዲቻ አዲስ አበባ ስቴዲየም በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም 29ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ኢትዮ ኤሌክትሪክ ከመቻል፣ አዳማ ከተማ ከድሬዳዋ ከተማ ሲጫወቱ በአውሮፓ የአውሮፓ ሻምፒዮንስ ሊግ አትሌቲኮ ማድሪድ ከአርሰናል ምሽት 4 ሰዓት በሜትሮፖሊታኖ ስቴዲየም የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታቸውን ያደርጋሉ። በሳውዲ ፕሮ ሊግ አልናስር የክርስቲያኖ ሮናልዶ ቡድን ከአል ይጫወታል። ያው ሮናልዶ ከሪያድ ማህሬዝ ወይም ሳዲዮ ማኔ ከሪያድ ማህሬዝ የሚያደርጉት ፍልሚያ በትልቁ ይጠበቃል። ምሽት 3 ሰዓት ሲል ይጀምራል ጨዋታው። ቃል ስፖርት ዩቲዩብ ቻናላችን ለእናንተ ውድ አድማጮቻችን ለሰዓቱ መርጠን ያሰናድነው ጥንቅር ይመስላል። ጥቂት ቆይተን ተጨማሪ መረጃዎችን ይዘን እንመጣለን። መልካም ቀን ይሆንላችሁ።